ለኛ 1 ሚሊዮን ብር ከሰጣ ለሷ ስንት እንደሚሰጣት አስብ። እሷ አቃ ነው የምትመስልሽ? ማለት ምን ማለት ነው? ምን አገናኘው ከዚህ ጋር? ያምሻል ግን ጤነኛ አይደለሽም። ምን ማለት ነው? ቆይ ምን አገናኘው? ገብቶሻል ግን እምልሽ በጣም እንሽጣት እያልሽ አሬ ምንም ቁጭ አድርገን እኮ የምንወጣው ሰው ቁጭ እናረጋታለን እንሄዳለን። ቆይ ሆነ እቃ ገዝተሽ አምጪልኝ እንዳለሽ ነገር ፊፊን አምጥተሽ ቁጭ አድርገሽ አስቀምጠሽ ሳንታኒ እመታሻለሁ ከዚህ በላይ በቃ እንዴ ምን ሆነሽ ነው? ቆይ ንገሪኝ እሺ ምንድነው ችግሩ? እያልሻለሽ ነገር ገብቶሻል? አስገብተን ወስደን እንካ የፈለከውን ነገር አድርጋት ብለን ሰተነው እንሂድ እኮ ነው። ደባርኩልሽ ነይ እሺ ይቅርታ ወይኔ አንገቴን ቆለመመችኝ። እሺ በቃ እንሂድ። እሺ አሁን ሰላም እንዴት ናችሁ? ውድ የሳንታቱ ቤተሰቦች እንዴት ናችሁ? በያላችሁ ሰላማችሁ ብዝት ይበልልኝ። በጣም እንግዲህ ናፍቃችሁ ነበረ እና ያው እንደጠፋው አውቃለሁ። ምንም ስላልተመቸኝ ነው ብታዩ። እንግዲህ ዛሬ እስኪ የሆነ እንዴት አሰባስቤ መጥቻለሁ። ጽናትን እስኪ የሆነ ተንኮል ያው ፕራንክ ላረጋት ነው እና ጭራሽ አገምትም ቆየኝ ካረኳትና አረኔ ፕራንክ ማም አስጠልቶኛል ብያታለሁ። እና ምን አረጋታለሁ መሰላችሁ? የሆነ ሰውዬ አለ በጣም ባለሀብት ነው እና ምሩን ካገናኘሽኝ 1 ሚሊዮን ብር ሰጥሻለሁ ብሎኛል። የሚኖረው ውጪ ነው እና ያን ብር ደግሞ ለሁለት እንካፈለውና ሰውዬው ይመጣል እናገናኛት ነው ማለት። እስኪ እሷ ምን እንደምትል እና 500 ሺህ ብር እንካፈለው ነው ማለት እና እስኪ በ500 ሺህ ብር ትሸወዳለች አትሸወድም? እኔ 500 ሺህ እሺ ያ 1 ሚሊዮን ያለኝ ግን ብቻዬን ስለሚከብደኝ ካንቺ ጋር ነው ማድረግ የምፈልገው። ያው አምናን ስትመጣ እንክዳት ነው ያው በተዘዋዋሪ ብር መጥፋ አይደል? እስኪ ትሳሳታለች አትሳሳትም? ጽናት የሚለውን አብረን የምናየው ይሆናል። አሁን እየመጣች ነው። ምንም ባልተፈጠረ ቆሜ እጠብቃታለሁ። ጠብቁ። ወይኔ አንቺ ገተርሽኝ እኮ ፀሐይ ሙቀትሽ ሞኩኝ። የጧት ፀሐይ እኮ ከዚህ በላይ ሰሚ ደህና ነሽ? እንዴት ነሽ? ደህና ነኝ። ምን ነው ቁርስ አንበላ እንዳልን? ቆይ አንድ ሲና እንብላ። እንጃ ግን አንድ ሲና ሰርቼ ይበቃ። በቃ ሰርተን እንበላለን። ደውላለሁ ብሎኛል ፋስት። በቃ ሰርተን እንበላለን። ስሚኝማ ብታይ ነው ነገር እኮ ልነግርሽ። ተይኝ እስኪ። በህይወታችን ላይ የመጣው እድል ትልቅ እድል ነው። የምን እድል? ብር መቼም ያስፈልግሻል። ለምን ታይ ምንድነው ያስለው? ኧረ እስኪ ተይኝ። ብታይ የመጣልን እድል ማንም አያገኘውም። ምንድነው እኮ ብር ትፈልጊያለሽ። እቺን ብቻ አስመሪባት። ምን እንስራ? አሁን የሆነ ሰው ማለት ነው ሳታስቢው በቀላል ነገር 500 ሺህ ብር ሰጥሻለሁ ብልሽ ምንድነው የሚሰማሽ? እግዚአብሔር ይስጥልኝ ብዬ ብሩን ይዤ እሄዳለሁ። 500 ሺህ እኮ ነው። በቀላሉ ማንም አይሰጥሽም መቼም። ግን ቢሰጥሽ እግዚአብሔር ይስጥልኝ አመሰግናለሁ። በጣም እውነት ብድር መላሽ ያርገኝ ብዬ እኔም እኮ እንደዛ ነው ማረገው እኮ። ግን 500 ሺህ ታውን ዝም ብሎ አይመጣም እና ባክሽን ነገር ልነግርሽ ነውና ለኛ ትልቅ ነገር ነው። 500 ሺህ ብር ዩቲዩባችንን እንሰራበታለን። ተከታታይ ድራማ እንጀምራለን። ፊልም እንሰራለን። ካሜራ እንገዛለን። በቃ በ500 ሺህ ላይፋችን ነው የሚቀየረው። አንቺም ታገኛለሽ፣ እኔም ነው 500 ሺህ ማገኘው። 1 ሚሊዮን ብር እናገኛለን ማለት ነው። ማርያምን ምንድነው ስራው እኮ? ቆይ ልንገርሽ፣ እቅድ እናውጣ መጀመሪያ በ1 ሚሊዮን ብር። አይ ለምን እንስራ፣ ወደ ስራ እንግባ እኮ። ብሩ ቢኖር ግን አስቢ ማለት በብር እጦት ምክንያት ስንት ስራ መስራት እንዳልቻልን ታውቂያለሽ። ዩቲዩባችንም እየሰራንበት ያለው ነው። ለዛ ነው እኮ። ምንድነው እንስራ እኮ ልንገርሽ። እሺ በቃ ልንገርሽ። እሺ እንደምትይኝ አውቃለሁ፣ ምክንያቱም እኔ ስላመንኩበት። እኔ ደግሞ የሚጎዳ ነገር እንደማላረግ ታውቂያለሽ አንቺ። እና የሆነ ሰውዬ ነበር አሜሪካ ነው ያለው እና ተለቅ ያለ ሰው ነው። ከዛ የሆነ ነገር ካረክሽልኝ፣ እኔ የምልሽን ነገር ካረክሽልኝ 1 ሚሊዮን ብር ሰጥሻለሁ አለኝ። ምንድነው የምታረጊለት? እና አሁን ከሳምንት በኋላ ምናምን ይመጣል። ስራ ነው ወይስ ሌላ ነገር? ስራማ በጣም ቀላል ነገር ነው ግን ብቻ እሱ ከሳምንት በኋላ ሲመጣ ያለኝን ነገር ማድረግ አለብኝና ለዚህ ነገር ደግሞ ብቻዬን ስለማልችል አንቺ እንድታግዢኝ ነው። አንቺ ካገዝሽኝ ደግሞ ምንድነው ብሩን ብቻዬን አልበላ፣ እኩል እንካፈላለን።
እሱ ችግር የለውም ይሳካልሽ እንጂ ዋናው ያንቺ መሳካት ነው እኮ። ለአንቺም እኮ ለአንቺም እኮ ነው ብሩ፣ ለኔ ብቻ አይደለም። እሺ ምንድነው እኮ ምን ሰራ እኮ ልንገርሽ፣ በጣም ቀላል ነው። ይኸውልሽ ሰውየው ምን አለ መሰልሽ፣ ምሩን ወዳት ነው ኤፊዬን ማለት ነው። ኤፊን ወደዳት እና በጣም ፍቅር ይዞታል ምናምን። ረጅም ጊዜ ሊያወራትም ቢፈልግ ምናምን ብቻ በውስጥም ሲጽፍላት ምናምን አልመለሰችለት። በሌላ ሰውም ሲሞክር ምናምን አልመለሰችለት እና እሷን ማግባት ይፈልጋል። ከዚህ ሀገር ይዟት መውጣት ይፈልጋል። ብቻ ላይፏን በአጠቃላይ መቀየር ይፈልጋል። በጣም ወዷታል የምር ማለት ነው። ከዛ በጣም አሪፍ ሰው ነው። በጣም ከምልሽ በላይ ጥሩ ሰው ነው። አንቺ ምንም ሳያቀኝ እኔ 1 ሚሊዮን ብር እየሰጠኝ በጣም ይሄ እኮ ጥሩነቱን ነው የሚያሳየው። እኔ እኮ ዝም ብዬ ነው እንደ ቀልድ እንዲህ መስራት እንፈልግ ነበር ምናምን ስለው ችግር የለውም እኔ የሚፈልገውን ነገር አድርጊልኝ እንጂ ችግር የለም ማለት እንደ ቀልድ የራሱ ጥሩነቱን ያሳየው። እሺ ከዛስ እኮ ከዛ ያሰብኩት ምን መሰለሽ፣ ይሄ ሰውዬ ከ15 ቀን በኋላ ይመጣል፣ ከሳምንት በኋላ ይመጣል ብዬሻለሁ። ከዛ እኛ የምናደርገው ምንድነው ለኤፊ አንነግራትም፣ መጀመሪያ አንነግራትም። ዝም ብለን እኛ ጋር ነው ምናምን ብለን ጠራታለን። ከዛ ለሰውየው ደውለን እንጠራውና ማገናኘት ነው ስራችን። ምን ማገናኘት እኮ ነው፣ ሌላ ነገር አይደለም። ከዛ እናገናኘውና ምን እናደርጋለን እኔና አንቺ ቀስ ብለን ወይ ስልክ ምናምን ተጠራ አድርጌ እወጣለሁ፣ አንቺም ትወጫለሽ፣ ላጥ ብለን መውጣት። ከዛ እነሱ ያወሩ፣ ከፈለገችም ብቻ እነሱ አውርተው ይጨርሱ። ዞሮ ዞሮ እሷ ደግሞ ሀብታም ነው፣ እኛ ጥሩ ሰውን ያገናኘናል። ለኛ 1 ሚሊዮን ብር ከሰጣ ለሷ ስንት እንደሚሰጣት አስብ። እሷ እቃ ነው የምትመስልሽ ማለት ምን ማለት ነው? ምን አገናኘው ከዚህ ጋር? ያምሻል ግን ጤነኛ አይደለሽም። ምን ማለት ነው? ቆይ ምን አገናኘው? ገብቶሻል ግን እምልሽ በጣም እንሽጣት እያልሽ እኮ። ኧረ ምንም መሸ ቁጭ አድርገን እኮ ነው የምንወጣው። ሰው ቁጭ እናረጋታለን፣ እኛ እንሄዳለን። ቆይ የሆነ እቃ ገዝተሽ አምጪልኝ እንዳለሽ ነገር ፊፊን አምጥተሽ ቁጭ አድርገሽ አስቀምጠሽ እልሽ መጀመሪያ ተዋወቁ ምናምን ብለን እኮ እናስተዋውቃለን። ከዛው ምሳ እየበላን ያለው ምሳ እንበላለን፣ እናስተዋውቃቸዋለን። ስልክ እንደሚያወራ ሰው ነን፣ ላጥላጥ ብለን እንወጣለን። በቃ ቀላል እኮ ነው። ከዛ ምን እንደሚያረጋት ተስበሽበት? ምንም አያረጋት፣ እኔ ምንም አላረጋትም ብሏል። በዛ ላይ ምን ራሷን ታውቃለች፣ ህፃን ልጅ አይደለ? እጇን እንደዚህ አንስተሽ እሳት ላይ እንደዚህ አስቀምጠሽላት ወይኔ እኮ ያቃጥልሻል ብዬ አልነበረም ልትያት? አይ ሰውዬው ሲጀመር አምኜዋለሁ፣ እንደዚህ የሚያረግ ሰው አይደለም። ትልቅ ሰው ነው፣ ጥሩ ሰው ነው፣ ላይፍን በደንብ የሚያውቅ ሰው ነው። እና ምን እንደማረግላት እጠይቃታለሁ። ቤት ከፈለገች መኪናም አሜሪካ ሄዳ መኖርም ከፈለገች የተሻለ ህይወት እንትንላታለሁ። አቅሎ ይብላው የሱን ቤት እዛ። ለኛም ደግሞ ብሩን እያሰብሽ እሷን እንዲ ቁጭ ስላረግን ብቻ እኮ ነው 500 ሺህ ብር የሚሰጠው። እውነት ወይኔ ታዲያ አንቺ ምን አገባሽ? ቆይ ልንገርሽ አንድ ነገር ልንገርሽ። ምንም እኮ ላርጋት እኮ አይደለም። እናገናኛለን፣ ቁጭ ይላል፣ ብራችን ትራንስፈር ያደርግልናል እዛው። እሷን ልትክልስ መጣ እያወራን እያለ ብሩን እንቀበላለን። ምንድነው ቆይ ችግሩ? ንገሪ፣ ምን ችግር አለው? ማገናኘት ምን ችግር አለው? አንቺ ነው ስጄ ለሆነ ሰው ሰጥቼሽ በመጣ ምንም አይመስልሽ? እኔ ተቀበይ ነው የምለው። ብር በተለይ ካለው ተቀበይልሽ አለ። ብር አይደል እሷ አትልም እንደዚህ። እንደውም እኔ ብነግራት ፈርቼ ነው እንጂ እናንተ ከተቀበላችሁ አገናኙኝ ነው የምትለው። 5 እንዴ አንቺ ምን ሆንሽ? ሌላ ነገር ላይፍ ይቀየራል እኮ እቺ ልጅ አግኝታ ነው እንዴ? አንቺ እንደዚህ ላይፍሽ የሚቀይር ነገር አትፈልጊም? በቃ እሺ አሁን ዝም በይ፣ ሌላ ነገር አታውሪ። ለምን ደሞ በቃ ዝም በይ። ምንድነው ችግሩ? እስኪ ንገሪ። እኔ እነግራታለሁ ካንቺ ጋር የትም ቦታ አትሄድም ልጅቷ ካሁን በኋላ። ኧረ አንድ ላይ ነው ሲጀመር ምን ወስዳት። አንቺ ብር አትፈልጊም? አልፈልግም። ለምን? በቃ አልፈልግም። ስላገናኘሽ ብቻ እኮ ነው ጽዮላ ብር ሰው ሸጠሽ የሚመጣ ብር ምን አልሸጥንም። ማገናኘት ነው በቃ። አብረው እንዲያወሩና ጊዜ እንዲሰጣጡ ማገናኘት ነው። በጣም እኮ ኖርማል ነገር። አንቺ ወስደሽ እኮ እንደዚህ እንካ የፈለከውን ነገር አድርጋት ብለሽ እንደመስጠት አይደለም። እንደዛ አይደለም። እኔ ስለ ሰውየው መጀመሪያ በደንብ አውርቻለሁ ረጅም ሰዓት። ከአሜሪካው ላይ መስሎኝ ብቻ ሲደውል ረጅም ሰዓት አውርተን እኔ ራሴ ከራሴ ጋር ስቤበት እኔ 500 ሺህ ብር በጣም ያስፈልገኛል በአሁን ሰዓት። አንደኛ እንዳልኩሽ የራሴን ስራ ሰራበታለሁ፣ የምንቀርጽበት ስልክ የተሻለ ገዛለሁ፣ እንሰራበታለን። በዚህ በስልክ ምናምን ሬክ እየገባን ለሱ ድምጽ ምናምን ብቻ ብዙ ነገር ያስፈልገናል ታውቂያለሽ። ስራ ስንሰራ ለአንቺም ሼር ራሱ መስራት እንችላለን በ1 ሚሊዮን ብር። አታድክም። አይሆንም፣ በቃ አይሆንም። ለምንድን ነው የማይሆነው? እነግራታለሁ ለሷ ቢንግ ልታረግሽ አስባለች። እኮ ቦታ እንዳት ምንም ብታደሙ ታምኛለሽ፣ አውቃለሁ። ትመጣለች። 1 ሚሊዮን ብቻ የለው ሳድሽ አፈልጊም ገንዘብ አልፈልግም። እርግጠኛ ነኝ። ስለዚህ 1 ሚሊዮኑን ልውሰደው ላገናኛት። አታገናኛት። እነግራታለሁ። ብትነግራትም እኔ እንዴት አድርጌ እንደማመጣው እኮ ነው ያውቃለሁ። እንዴት አድርገሽ አንቺ እንድትጠቀሚ ነው። ምክንያቱም ጽናትም ካልሽ ደግሞ ያው ሞር ትመጣለሽ ብዬ
እንብላና ታለን እስከዛ ጾም ይፈታል እንብላ እንበላለን የተባባልን አይደለ ስጋ ምናምን ከዛ በስጋው ሰበብ ነይ እንላታለን በቃ ማገናኘት ነው እኛ ሶስታችን ብቻ እንገናኛለን ኪራም እንዳይመጣ ሳዶርም እንዳይመጣ ነይ ብለሻት ማለት ነው የሆነ ቤት ውስጥ አስገብተሽ ታስቀምጫት ገና ነው ጠርጥራ የምትወጣለሽ እሺ እንደዚህ ደደብ አይደለች ምን እንገናኛለን እንደ ሁሌ በምን ታውቃለች በቃ አይሆንም እንዴ ሳንታ ምን ሆነሻል ልሽጣት እኮ ነው ያሻሽ አንሸጥም እናገናኛት እኮ ነው እንዴ አይቻል መገናኘት ከሆነ የፈለገው እሷ ጋር ይደውል እሷም በስራት አልፈለገችም እሷ ደግሞ አልፈልግም ማለት አልፈለገችው እኮ አትፈልገውማ እንዴ አንቺ ለምን እንደገገምሽው ቆይ ብር አትፈልጊም አልፈልግም ለምን ሰውየው ሰው ከሆነ በጤነኛ መንገድ መጥቶ እሷን ያወራት አልፈልግም ማለች ልታናግሯ ይሄ ሰውዬ እኮ ይልሽ በጤናማ መንገድ ሞከረ እሷን ማግኘት ፈለገ አልፈለገችም በቃ ካልፈለገች አትፈልገው እኮ ያልፈለገችው ለምን ይመስልሻል ማንነቱን ስላላወቀችው ነው ለምን ዝም ብሎ ሰው ሲጽፍላት አትመልስም እኔም እኮ ዝም ብሎ ሰው ሲጽፍልኝ አልመልስም እኮ ዝም ብሎ ሰው በሰው ነው በሚታወቅ ሰው እኮ ዝም ብሎ ሰው አለመሆኑን ጠርተሻት ይሄ እንደዚህ ሀያልሽ ሰውዬ እኮ እንዲ ነው ትፈልጊያለሽ ወይ በቃ ትፈልጋለች ብዙ ብር አለው እኔ የሆነ ጊዜ ሳውራትም ልንገርሽ እንደዚህ በቃ ስለተረዳው ነው ገንዘብ ስላለው ምናምን ትፈልጋለች ብዬ አስባለሁ እኮ ከፈለገች ንገሪያትና ከፈለገች ፈልጋ ከሆነ የፈለገችው ለምን እኛ እርሽ ወይ እንደዚህ እናርግ በቃ ልክ እንትን ሲል እኛ ልንበላ ተገናኘና እንበላለን ተባብለን ይለ ልክ ልንበላ እንድተሰብስበን አጋጣሚ እዛ ጋር እንደመጣ ሰው ወይ ቁጭ ይበልና ድንገት እንደተገናኘ ሰው አክት አድርገን በቃ ተጫውቱ ምናምን እንበል አንቺ ኪራ ደወለት ያልሽ እኔም ደግሞ የሆነ ከሷ ጋር ሊድ ብዬ ተከትዬ እወጣለሁ ሳንታኔ እመታሻለሁ ከዚህ በላይ በቃ እንዴ ምን ሆነሽ ነው ጽቆይ ንገሪኝ እሺ ምንድነው ችግሩ እያልሻለሽ ነገር ገብቶሻል አስገብተን ወስደን እንካ የፈለከውን ነገር አድርጋት ብለን ሰተነው እንሂድ እኮ ነው በቃ ምንም አልተረዳሽኝም እኔ እንደዛ እኔ መጥፎ ሰው ከሆኝ እኮ አይደለም እንዴ ይሁንሽ ነው ሳንታ አይደለም ወደ ራስሽ ተመለሽ ብር ያስፈልገናል የፈለገ ብር ያስፈልግሽ ሰው ሽጠሽ ነው ብር የምትጠቀመው አንሻጣት ማገናኘት ነው እኛ ስራችን አይ እኮ አገናኝተሽ ምን እንዲያረጋት ነው የምታገናኙ ምንም ያወራሉ ቁጭ ብለው ያወራሉ ምሳ ሰዓት ነው በዛ ሰዓት ምንም ሊያረጋት አይችልም እሺ ቁጭ ብለው ያወራሉ እንደሆነ ታውቂያለሽ ለምሳሌ አንቺ ጠላት አለሽ እንበል ከዛ ጠላትሽ አገናኝኝ ምንም አላደርጋትም አልገላትም አገናኝኝ አለ ከዛ በጣም ሊገልሽ የሚፈልግ ሰው ነው ለኔ ግን አልገላትም አለ ከዛ ወስጄ እሱ ጋር አስቀምጬሽ እኔ ጥዬሽ በወጣና ቢገልሽ እኔ ከደሙ ነፃ ነኝ አይ ይሄ ጠላት አይደለም ይሄም እኮ የሆነ ነገር ሊያደርጋት ነው እንጂ የሚፈልገው እንዴት ብቻዋን ጥለን ለዛም ምግብ ቤት ውስጥ ስጋ ቤት ተገናኝተን ስጋ ቤት ውስጥ ምን ያረጋታል ንገር ምንም ቤት ውስጥ አደንዝዞ የሆነ ቦታ ቢወስድ ኧረ አደንዝዝ ምንድነው የምትደነዝዘው በምን ያደንዝዛታል በቃ ይሄ የሚያጠያይቅ ነገር አይደለም ሳንታ ያልፈቀደችበት ቦታ ልጅቷ የትም አትሄድም አይ መደንዘዝ ምናምን አታስቢው ሰውየው እንደዚህ አይነት ሰው አይደለም እኔ አውቀዋለሁ አንቺ አታምኚኝም አውቀዋለሁ ስልሽ እንደዚህ የሚያረግ ሰው አይደለም በጣም ጥሩ ሰው እኔ የእናቴ ልጅ እንኳን ጓደኛዬን ሳትፈቅድ አምጪልኝ ቢለኝ አይደለም ሌላ አውቀዋለሁ ለምትዩ ለእናቴ ልጅ እንኳን አሉ አለ ወንድምሽ ምን ችግር አለው አይ በቃ ይቻላል ሰው ያልፈቀደበት ቦታ ያረጋል ወንድምሽ እንዴ ያልፈቀደበት ቦታ ሰው መሄድ አይደለም እኔ ልጅ ባልተማመንበት ላገናኛቸው ምናገናኛቸው ማለልም አንቺ ምን ቸገርሽ ብርሽን ተቀብለሽ ዞራቴም እንዴ ሳንታሻውን ሰው እንዳይሰማሽ ማንንም አይሰማኝም ማንንም የለም ለዚህ ያያለፉ ነው ወደዛ ራስሽን አታስቀር እንዴት ነው መጣን አውርተን ስንጨርስ እንመጣለን አይሆንም በሩን ተቀብለን ዞር እንበል አንቺ ምን አገባሽ እንዴ አንቺ ከመቼ ጀምሮ ነው እንደዚህ ጠበቀው አንቺ ጓደኛሽ አይደለችም እሷ እና ታዲያ ምንድነው እንደዚህ ገናኛው ከዚህ ከጓደኝነት ጋር ደግሞ ቀስ በትጩ እንዲመጡ ነው እንዴ እንደው እኔ ነግራታለሁ ስለዚህ ምንም እንትን አያስብሽ በትነግራትም ምንም እንሽን ተጣራጋለሁ እኮ ምን ችግር አለ አምናሽ ሄዳ የሆነ ነገር ከሆነች እኔ ከደሙ ነፃ ራሴን ነፃ ማለት ምንም እሱ ከቀላል ነው የቲክቶክ እንስራ ዩቲዩብ ምናምን ብለት ወይ ምሳልን በላም ተነጋግረናል ትመጣለች ግን አንቺ እኔ ምን አገባኝ 1 ሚሊዮን ብሬን ወስዳለሁ ወሳጂ አልፈልግም አንቺ አትፈልጊ አልፈልግም እቀበላለሁ በኋላ ግን እንዳይቆጭሽ እነግርሻለሁ እንዴ አንቺ እኔ ለሷ መጥፎ ክፋት ማስብ ይመስልሻል እንዴ ባላቀው እንደዚህ ያደርጋለሁ ንገሪን ባላቀው እንደዚህ ያደርጋለሁ አላረግም የት ነው የምታውቂው ሶሻል ሚዲያ ላይ አይደለም እንደዛ ብቻ አይደለም በእርግጥ እዛ ላይ ነው ግን የሆነ ሰው አውራት ብሎት ነው የሚታወቅ ሰው ማንነቱን አልነግርሽም ኒናን ወይ ጽናትን አውራት ተባለ ከዛ አንቺም ሲያወራሽ አልመለሽም ይሁን ማግኘት አልቻለም ይሁን ከዛ እኔን ሲያወራኝ ደግሞ አጋጣሚ ረጅም ጽሁፍ ስለሆነ ሳነበው ምናምን በሷ የሆነውን ሲነግረኝ አሳዘኝ ብዙ ነገር ሆኗል በሷ ምክንያት እኮ በሷ የሆነው ነገር ካለ አሳያት ለሷ ይሄንን ባንቺ ምክንያት ሆኗል ይሄንን ነው እሷ ናታ ያለችበትን ሁኔታ ሰው ይኑራት አይኑራት ትፈልግ የምታውቀው
ስለዚህ አገናዝባ ሲገናኙ ሌላ ነገር ያረጋሉ፣ ይጋባሉ፣ አብረው ይኖራሉ ማለት እኮ አለ። እኛ አገናኘን ብራችንን ውስድ፣ እሷም ካልፈለገች አይ ምናምን ብላ ትመጣለች እኛ ጋር። ምን አገባ? ንገሪያት፣ ለእሷ ንገሪያት። አልናገርም እንዴ ንገሪያት። አትሂጂ በቃ እኔ ግን መሄድ አይቀርም። እሺ ካለችሽ አናግሪያትና መልካም ሂዱ። እምቢ ካለችሽ ሲጀመር እሺ አትልሽም እንዴ? እንዴት ነው ሰው ራሱን የሚሸጠው? ምንም አልተረዳሽኝም። ለማንኛውም አልተረዳሽኝም። እኔ ያልኩሽ እንሽጣት፣ ይች ልጅ አሳልፈን እንስጣት ሳይሆን ብራችን እንቀበላለን፣ እንሄዳለን። እሺ እኛ ሄድን፣ ከዛ በኋላ አደንዝዛ አድርጎባት ልጅቷን ይዟት የማይሆን ቦታ ቢሄድስ? አይሄድም፣ አያረግም። እንደዚህ አምነዋለሁ እኔ ስለማምነው ነው። እሷ ደንዝዛ ሌላ ነገር ከሆነች ተጠያቂ ነው ይሉ ይመችሻል። ምን ልደውይ እንዳይሆን ብቻ አይደረግም። እግዚአብሔር አይደረግም። ይሄ ነውር ነው። ለአንቺ የነገርኩሽን ነገር አይደረግም እንዴ እኮ ረፊ አይደረግም እንዴ። ምን ሆነሽ ነው? እሺ ልቀቂስ እኮ እሺ ምን ልታረጊኝ? ምንም አላረግም። እንዲህ ከሆነ እኮ ሌላም ጊዜ የምነግርሽን ነገር እየሽ ትናገራለሽ። ልክ ያልሆነ ነገር ስታረጊ ጸጥ ብያ ላይ እኮ ሄደሽ ትናገራለሽ። እነግራታለሁ። አይደረግም። እኔ አንቺን ያማከርኩት ነገር ለዳጊ የምነግራቸው አይ በአንቺ ፋራ ነሽ እንዴ? እንዲጠብቋት ነው ማለት። ከዚህ በኋላ ምንም ነገር ላንቺ አልንገርሽ። አትንገሪኝ። እንደዚህ አይነት መጥፎ ባለጌ ነገር እኔ ነኝ ጥፋተኛ። እኔ እኮ ትጠቀሚያለሽ ብዬ ነው ጓደኛዬ። ተውሽ። እኔ ግን ሄጄ አሁንም ቢሆን ማረጌ ስለማይቀር ብዙም ችግር የለውም። ከሆነ በኋላ ወይ እሺ እኔ እኮ አላወኩም እንዲህ እኮ ያረግሻል ብዬ አስቤ አይደለም። ጥሩ ሰው መስሎኝ ነው። ይቅርታ ማለት ነው ማለት እንደዛ አንቺም ታያለሽ። እኔ እኩል ነው የምንለው። ብቻዬን ነው የምለው። 500,000 ከወሰድሽ ደፋ። ከዛ ከሆነ በኋላ ይቅርታ ትያትና መልሰሽ እንላትና ይቅርታ እንላትና እንደ ጤነኛ ሰው እንኖር አንድ ላይ እኩል ነው የምንካፈል። እሺ ለማንኛውም እኔ ነይ ነይ ልንገርሽ። እሺ በቃ ቆይ ልንገርሽ እኮ አንዴ ልንገርሽ ቆይ ያለውን ነገር እሺ ልትሄጂ ነው እኮ ልቀቂኝ። የትም አልሄድም። እኔ ልሰራ ነው የምሄደው። ሁኔታሽ እኮ ነው ያሳቀኝ። እሺ ልቀቂኝ ሳንታ። እሺ ልንገርሽ እዛ ጋር መኪና ይተሽን መኪና ነው ምንም አይደለም። የማን መኪና ነው የቆመው እዛ ጋር? እሺ እኔንም ልሸጪኝ ነው አይደለም? መኪና ላታለ ነው ልሸጪኝ። መኪናስ ማን እንዳለ ለስሽ ምንም እሺ። በመስኮት ይሄ ስልኬ ማን? የኪራ እና በዚህ ኮሬኬን ገብቼ ዩቲዩብን ቅጥቅጥ እና የኔ ዩቲዩብ ይመታልሽ። ምን አየው? ቢያንስ አሳልፈሽ አሰጭንም ማለት ነው። አሸጭንም ልመታሽ ስንቴ ተራሴ ጋር እጄን እንደዚህ እየቋጠርኩት። እሺ ማረ የሆነ ሰዓት ግን ፈራኋት። መቤቴን እዚህ ጋር ስጮህብኝ እንዲህ ነገር ብያለሁ። አንቺ ምቻት እያለኝ ስንቴ እንደታገስኩት አጠረጥሪም። ከኪራ ጋር እንኳን ተጠቃቅሰን ምናምን ስንወጣ አይ ቢያንስ እኔ አሳልፈሽ አለመስጠትሽ ራሱ ትልቅ ነገር ነው። እውነቴን ነው የምልህ። እኔ ራሱ እንዴት እንደዚህ ያደርጋለሁ? ከባድ ነው ነው። ውጪ ከስሜት አንቺ በ500,000 ጨክንሽ አንቺ የሚገዛኝ ውሰዱኝ 1 ሚሊዮን። አይ የሆነ ግን እንዲህ አይነት እድል ቢመጣ ታያለሽ። ቢመጣ ኧረ ከባድ ነው። ዊ ከዛ ለምሩን ነግራትና ማለት ነው እሺ ብላለች ብለን 1 ሚሊዮን ወስደን ሶስታችንም እራን ከዛ አጣጣታስሉ ምናምን አሳደሽ ኪራና ሳዶር መኪና ይዘው ይመጣሉ በር ላይ። ከዛ ጋር ያሮጥ እና አራራይደኔ የ3 ቀን ውጪ 1 ሚሊዮን እንዳለሽ ግን አይ አደነኩሽ። ለማንኛውም እውነት በጣም ጥሩ ጓደኛ መሆንሽ ነው የሚያሳየው። ለማሳመን ጥራለሁ እና ደምራችን ጊዜ ምንም አልጠረጠርኩም ስላልሰራን ፕራንክ አጠረጥርም ብዬ አሰብኩኝ። እና አይ የሆነ ቪዲዮ እንስራ ልትኝ እንደሆነ ገምቻለሁ። እዚህ ጋር ስትጠሪኝ ዳጊም ደግሞ በኋላ ቪዲዮ እንሰራለን እያለኝ ስለነበር እሱን ልንሰራ ነው ብዬ ነበር ያሰብኩት። ከዛ ግን እንደ አይነት ነገር ስትወሪ አንተ ኪራዬ ቴንክ ዩ ጽናት ተሸውዳለች። ምንም አሸውድኝም። አሁን እኮ ኖርማል ራስ ስናወራ እንዲህ ምናምን መፈለግ ጀምረናል ነው ያለው አማራጭ። መኪና አቁሜ ምናምን ትጠረጥሪያለሽ። ገብቶሻል? እና እዚህ ጋር ያቆምኩት ራሱ መኪና ስንት መሰልሽ ካፍዬ በገንዘቤ እና ለሁሉም አይጽ የእውነት በጣም ጥሩ ጓደኛ መሆንሽ ነው የሚያሳየው። እናመሰግናለን። ታልሽ እኔንም ቢሆን ማንንም እንደዛ ግን አሰልፈሽ በደንብ ጓደኛ ብዙ ሰው እኮ ማለት ነው ህይወቱ እየጠፋ ያለው
ከ190% በጓደኛ ነው። አሁን ላይ በተለይ በጣም ከባድ። አክስቴ ትመክረኝ ነበር ቁጭ አድርጋ እንደዚህ አይነት ነገር እንዲህ አይነት ሰው አለ ከመጥፎ ጓደኛ አውጣኝ እና ከወዳጅ መስሎ ምንድነው ጠላት ከወዳጅ መስሎ ጠላት ሰውረኝም ይባላል ብዙ ጊዜ። አብሮሽ እያለ ሰው ነው የሚያጠቃሽና ፈትኜሻለሁ በሰበቡ። እሺ አና 500 ሺህ ብትግም ምንድነው የሚውጠኝ? ዩቲዩብ ከሰረ። እሺ ለሁሉም ውድ የሳንታቲ ቤተሰቦች እንወዳችኋለን። እንግዲህ ስለተከታተላችሁን በጣም ነው እንሰግናለን። እንግዲህ ሰብስክራይብ አድርጓት። በቃ ላይክ ሰብስክራይብ አደርግላችኋለሁ። እንወዳችኋለን። ቻው ነው እሺ ይቅርታ። ወይኔ አንገቴን ቆለመመችኝ። እሺ በቃ እንሂድ። እሺ አሁን